እሺ እንጀምር። ግን መጀመሪያ ልንገርሽ፣ ይሄ ተረት መጨረሻው ደስ የሚል ነው እና የተረቱ ርዕስ ደግሞ ይሄ ነው። እናቴ! የምን እናት? ልዕልት ናት እንጂ። ይሄ ደግሞ ልዑል ነው። ልዑል ሶመር። ምን አልወደድሽም? ግን እዚህ ጋር ምንም ጽሑፍ የለም። ቆይ እንዴት ብለን የምታነበው? ይሄ የአስማት ተረት ነው ዳፍኔ ውዴ። እያንዳንዱን ገጽ በገለጥኩት ቁጥር ቃላቶቹ አንድ በአንድ ከአስማተኛው ልብ ውስጥ ይወጡና ዓይንሽ ስር ይፈሳሉ ማለት ነው። እንዴት? ስሜኝ፣ ልጀምር ነው። ነይ ወደዚህ። ከዕለታት አንድ ቀን ከዓመታት በፊት ልዑል ሶመር የተባለና ልዕልት የሆነችው ቱርካን ንጉሣዊ ቤተ መንግሥት ውስጥ በጣም ትልቅ የተባለ ሰርግ አድርገው ነበረ እና ተጋቡ። በጣም ብዙ ሰው የተጠራበት ሰርግ ነበር። በጣም ብዙ ሰው ነበር። ሁሉም ሰው ነበር። ነገር ግን ልዑሉና ልዕልቲቷ በዛ ሰዓት ከነሱ ውጪ ማንንም አላዩ። ምክንያቱም በጣም ፍቅር ይዟቸው ነበር። እጅግ በጣም ጥልቅ የሆነ ፍቅር ይዟቸው ነበር። ይሄ ነው። በጣም ቆንጆ ቤት ነበራቸው እና ለወደፊት ሕይወታቸው ዕቅድ ያወጣሉ። ዕድሜ ልካቸውን እጅ ለእጅ ተያይዘው እየተያዩ እየጨፈሩ እየዘፈኑ መኖር ይችላሉ። ልዑሉ ለልዕልቷ ቃል ገባላት። መቼም ትቷት እንደማይሄድ ቃል ገባ እና ልዕልቷም መቼም እንደማትተው ቃል ገባችለት። በሆነ ምክንያት አንድ ቀን መለየት ቢኖርባቸው ምንም አይነት ነገር ቢፈጠር መቼም መተሳሰብ እንደማያቆሙ ቃል ተገባቡ። ከዛ የደስታ አምላክ መጣ እና ምንም አይነት ነገር ቢፈጠር እንኳን የትም ቢሆኑ መልሶ አንድ ላይ እንደሚመልሳቸው ቃል ገባላቸው። ከዛ ምን እንደተፈጠረ ታውቂያለሽ? ልዑሉ የልዕልቷን ግንባር ሳማት። ከዛ በኋላ እንዳንቺ አይነት ቆንጅዬ ብልጥና ጎበዝ የሆነች ልጅ መውለድ ቻሉ። ፍቅራቸውም ከዕለት ዕለት እየጨመረና እያማረ ሄደ። እሺ፣ ከዛስ በኋላ? ለዛሬ ይሄው ነው። ነገ እንቀጥላለን። ነይ ውዴ። አዎ፣ እንደዚህ። አዎ፣ እንደዚህ። ደህና ደሪ ልጄ፣ ደህና ደሪ። ደህና ደሪልኝ። እኔ አንቺን ቢያደርገኝ ኖሮ ሩቻና ክቤት እያለች ልጄን ይዤ ጠፋ ነበር። እኔ ማድረግ አልቻልኩም። አንቺ ብታደርግ ግን ደስ ይለኛል። ምክንያቱም አንቺ ብልህ ነሽ።
ሄሎ ዶኑሽ፣ እባክሽ እህቴ አንዴ እኔ ጋር መምጣት ትችያለሽ? ምን ነው እህቴ? ዶኑሽ የምልሽን ብቻ አድርጊ እና ለዳሪያ እደውልላታለሁ። እሺ መጣሁ። ዳሪያ ቶሎ እኔ ጋር መምጣት አለብሽ እህቴ። እሺ እህቴ፣ አሁኑኑ እመጣለሁ። ቆይ ምን ተፈጥሮ ነው በዚህ ጠዋት? ስራ አለኝ። ሙስጣፋ እባክህን ኤቲኤሞችን ስጠኝ። ተባረራለሁ። በኋላ የማይሆን ዕዳ ውስጥ መግባት አልፈልግም። ግን እኮ አስቸኳይ ነገር ካጋጠመኝ ልጠቀምበት ነበረ። ሙስጣፋ እባክህን ኤቲኤሞችን ስጠኝ። አንተ ከፈለክ አባትህ ሊሰጥ ይችላል። ሰላም ወንድሜ። ሰላም ወንድሜ። ሶመር ኮሮማን ነኝ። ትላንት ፈልገኸኝ ነበር? አዎ አንተ ነህ እንዴ? እሺ፣ ከ2 ቀን በፊት እናቴን ከወይዘሮ ሙጁጋን እርሻ ውስጥ የወሰድካት አንተ ነህ አይደል? የት እንደወሰድካት ትዝ ይልሃል እንዴ? ሳሪም ታክሊ አካባቢ ነበር የሄድነው። እናትህ የጠቆመችኝ ቦታ ነው። መንገዱን ባየው አስታውሰዋለሁ። እሺ በቃ እንደዛ ከሆነ እንሂዳ። እሺ ተከተለኝ ወንድሜ። አቤት። ሰላም፣ የመጣሁት ወይዘሮ ሙጁጋንን ለማግኘት ፈልጌ ነበር። እሺ እባክህ ግባ፣ አታውልቀው። እሺ አቶ ዛር፣ በቃ ማታ ላይ ሐኪም ቤት እመጣለሁ። እሺ እንገናኛለን። ቻው። ኦ አቶ ሳዲቅ እንኳን ደህና መጣ። ሰላም፣ በጣም አመሰግናለሁ ወይዘሮ ሙጁጋን። ድንገት ስለመጣው ይቅርታ። ግን ችግር የለውም። እባክህ አረፍ በል። ወይ እንዴት ቆንጆ ቤት ነው ያለሽ። አመሰግናለሁ። የመጣሁት ትላንት ስለተፈጠሩት ነገሮች በሙሉ ይቅርታ ልጠይቅሽ ነው። እህት ትንሽ ቁጡ ናት መሰለኝ። በደንብ ይገባኛል። ግን አንተ ምንም አላጠፋህም፣ እመነኝ። እባክህ ራስን አታስጨንቅ። ቢሆንም በእሷ ስም ይቅርታ መጠየቅ እፈልጋለሁ። እውነቱን ለመናገር ነዛት እንደዚህ አይነት ባህሪ ያላት ሰው አይደለችም። ግን ሰሞኑን የሚፈጠሩ ነገሮች ሁላችንንም ንዴታም አድርገውናል። ለዛ ነው። አዎ ይገባኛል። አንዳንዴ ህይወት ወደ ሌላ ሰው ይቀይረናል። አንዳንዶቻችን ከራሳችን ጋር ጦርነት ላይ ነን። አንዳንዴ ደግሞ ንዴታችንን እንዲናስወጠዋለን። ለዛ ነው ትላንት የምትለውን ሳትሰማ አትፍረድባት ያልኩ። ለማንኛውም እዚህ መምጣት ካልቀረ አንድ ላይ ቡና እንጠጣ አይደል? ጊዜሽን ብዙ መሻማት አልፈልግም እኔ። ችግር የለውም። በዛ ላይ እኔ ጊዜን ከጓደኞቼ ጋር ሳጠፋ ደስተኛ ነኝ። ቡናው ያለ ስኳር ይሁን አይደል? አዎ ባዶ ይሁን። ልጄ እባክሽ ያለ ስኳር 2 ቡና አምጪልን። ደግሞ ምን ተፈጠረ? አስተናገድሽኝ እኮ። እባክሽ ግቢ። እህቴ የት ልትሄጂ ነው? በዚህ በጠዋት ካልጋ ያስወጣሽ መቼም በጣም ጥሩ ምክንያት ቢኖርሽ ነው እህቴ። ጥሩ ይሁን መጥፎ በጭራሽ አላውቅም። እህቴ ምንድን ነው ነገሩ? የት ልትሄጂ ነው? ፈጣሪ። ግቡ ሴቶች፣ ሁሉንም ነገር እነግራችኋለሁ። ኑ ጫማችሁን አታውልቁ። አሁን በስርዓቱ አዳምጡኝ። እኔ ደፍኔን ከዚህ ይዣት ልሄድ ነው በቃ። ምን? ቆይ ይዘሻል ልትሄጂ ነው? በሶመር ወጣሽ ማለት ነው?
ዳሪያ እባክሽን። እህቴ ለምንድን ነው እንደዛ የምታደርጊው? ምክንያቱም ሌላ አማራጭ የለኝም። እንዴት ነው የሌለሽ? እጅ ለእጅ ተያይዛችሁ ነበር። እንደ አዲስ ስለመጀመር እያሰባችሁ ነበር። ወንድሜ ሶመር እንደማትወጁ ገልጸሽና ከወንድሜ ካርታል ጋር ልትኮበልኝ ነው? አይ አይደለም፣ እኔና ደፍኔ ብቻ ነን፣ ሁለታችን ብቻ። ምክንያቱም ይህንን ማድረግ አለብኝ፣ መሄድ አለብኝ። በቃ ግን ለምን? ስሙኝ፣ ምክንያቱም እዚህ ከቆየሁ ዳፍኔን እስከ መጨረሻው ከኔ ይነጥቁኛል። እህቴ አልገባኝም። እባካችሁ ከዚህ በላይ ምንም ጥያቄ አትጠይቁኝ። ትክክለኛው ሰዓት ሲመጣ ሁሉንም ነገር ነግራችኋለሁ። አሁን ግን አይሆንም። ዶኑሽ፣ እነዚህን ወርቆች በገንዘብ መቀየር ትችያለሽ? አሁን ገበያ ከሄድኩኝ በጣም ብዙ ወሬ ነው የሚነሳው። ዳሪያ፣ ደፍኔን ከትምህርት ቤት ወስደሽ ወደ እኔ ጋር ታመጫታለሽ። በጣም ጥሩ። እቅዱን አውጥተሽ ጨርሰሻል? አቅጃ አይደለም፣ ገና ዛሬ ጠዋት ነው የወሰንኩት። ምክንያቱም መሆን ያለበት ይሄ ነው። እሺ ቆይ ለአባዬ ምን ልትዩ ነው? አታስቢ፣ ትክክለኛው ሰዓት ሲመጣ ሁሉንም ነገር ለአባቴ እነግረዋለሁ። እባካችሁ ጊዜ የለኝም። ዛሬ ወይዘሮች እንድትነቃ ያደርጋሉ እና ከመንቃቷ በፊት ዳፍኔን ይዘሽ ከዚህ ልጠፊ ነው አይደል እህቴ? ሐሳብሽ እንደዛ ነው? ዳሪያ እባክሽ ደፍኔን ከትምህርት ቤት አምጭልኝ እባክሽን እህቴ። ይሄ እጅሽ ላይ ያለው ጠባሳ ከዚህ ድንገተኛ ውሳኔሽ ጋር ይገናኛል እህቴ። ዳሪያ፣ ደፍኔን ታመጭልኛለሽ ወይስ አታመጫትም? አይ እህቴ፣ ሌላ ትርምስ እንዲፈጠር አልፈልግም። ስለዚህ ዳፍኔን አላመጣትም። ዳሪያ፣ ዳሪያ! ዶኑሽ፣ አንቺስ የጠየቅኩሽን ነገር ታረጊልኛለሽ? ደህና ደርሽ አቶ ሙስጠፋ። እንኳን ደህና መጣ። አመሰግናለሁ። ያው አገባቤ እንደ ድሮ ቅንጡ አይደለም። እንግዲህ ልመጁ። እንደዚህ ስትሆን በጣም ነው ደስ የምትለው። እሺ፣ አቶ ካርታልን ፈልጌው ነበር። አሁን ከእንግዶች ጋር ነው ያለው። ከፈለክ ጠብቀው፣ እስከዛ ድረስ ቡና ማምጣት እችላለሁ። እሺ። ቡናው ላይ ስኳር ይኖርበት? ወፍራም እና ባዶ ይሁን ወይም ቆይተው፣ እንደውም ሻይ ይሻለኛል። ሻይ ይሁንልኝ። ስኳር የሌለው ይሁንልህ እንዴ? አዎ፣ አየሽ አይደል አንዳንዴ እንዴት እንደምንስማማ። እኔ ወይዘሮ ሩቻንን መጨረሻ ያየኋት የኩርባኖች ቤት ሲሄድ ነው። ያው እንግዲህ ሶመር ሚስቴን ሲያግታት ማለት ነው። ፖሊስ ጣቢያ አመልክቻለሁ፣ ማየት ትችላላችሁ። እውነቱን ለመናገር ደስ የሚል ጊዜ አልነበረም። ከዛ በኋላ አይቻት አላውቅም። አቶ ሶመርን ለመጨረሻ ጊዜ ያየኸው መቼ ነው? በነበረን ችግር ምክንያት ሂደቱን ሲከታተል የነበረው ጠበቃዬ ነው። እሱን ማየት አልፈልግም። ይመስለኛል ወይዘሮ ሩቻን አሁን በጣም ደህና ናት እና ስትነቃ ማን ይህን እንዳደረገ ራሷ ትናገራለች። ሄሎ ሄሎ፣ ሚኒ ቱርካን፣ ኪራዝን ያመጣሁልሽ ጊዜ ውለታሽ አለብኝ ብለሽኝ ነበር። አዎ። እና ምን ልርዳሽ? ዳፍኔን እባክሽን፣ ዳፍኔን ከትምህርት ቤት ልታመጭልኝ ትችያለሽ? እናቴ የወረደችው እዚህ ጋር ነው። ከዛ በኋላ የተፈጠረውን አላውቅም። እዛ ጋር የግል ቦታ እንደሆነ ተጽፏል። ይሄ የወይራ እርሻችን ነው። መሄድ ትችላለህ።
አቤት አባዬ። የት ነው ያለው ልጄ? ምን እያደረግክ ነው? አሁን አንዱ የወይራ እርሻችን ጋር ነው ያለሁት አባዬ። የእናቴን ጆሮ ጌጥ አግኝቼዋለሁ እና መሬት ላይ ደም አለ። ይኸውልህ አባዬ፣ ቦታውን አይቼ አንድ ነገር ማረጋገጥ ችያለሁ። ይኸውልህ በእርግጠኝነት ከዚህ እስከ መንገዱ ከተሸከማት በጣም ጠንካራ ሰው መሆን አለበት። ስለዚህ ወንድ ነው ማለት ነው። ካርታል፣ በእርግጠኝነት ካርታል ነው የሚሆነው። በጣም ኃይለኛ ትግል ተፈጥሮ ነበር ማለት ነው። እና ደግሞ ቤታችን ራሱ መጥቶ ነበር። ከሱ ውጭ ሌላ ማንም ሊሆን አይችልም። በዚህ ብቻ ነው የገዙት። እሺ ውዴ፣ አመሰግናለሁ። እህቴ እያስጨነቅሽኝ ነው። ምንም የሚያስጨንቅ ነገር የለም። ለጊዜው መሆን ያለበት ይሄ ነው። አደራ ለማንም ሰው እንዳትናገሪ እሺ? የቀረውን ሻንጣ ደግሞ አንቺ ያዥልኝ የኔ ውድ። እህቴ የት መሄድ ሼት፣ እባክሽን እዛ ስደርሽ አሳውቂኝ። እሺ ውዴ፣ ምንም አታስቢ። ግባ ሙስጠፋ። በጣም ይቅርታ ብዙ አስጠብቁ። ችግር የለውም። አረፍ በል። ከፖሊስ ጋር ነበር የነበርከው? በሰላም ነው? ስለ ወይዘሮ ሩቻን ምርመራ እያደረጉ ነበር። እሱ እኔም ማታ ወደዛ ሄዳለሁ። እሺ፣ ዛሬ እንዴት ተገኘ እባክህ? እንዴት መገመት አቃትህ? መደራደሪያህን እቀበላለሁ። እሺ እንግዲህ ይቅርታ ሙስጠፋ፣ እባክህን ፊገን ክፍል ሂድ እንዳያየ። ካርታል የት ነው? አቶ ሶመር። ካርታል ለምንድን ነው ምጮ? መቼ ነው እናቴ ለመጨረሻ ጊዜ አያት? ከትንሽ ደቂቃ በፊት ለፖሊስ መልሴን ሰጥቻለሁ ሶመር። ለእኔም ቢሆን መልስ ትሰጣለህ? ግዴታ የለብኝም ሶመር። ለፖሊስ ቃሌን ሰጥቻለሁ አልኩህ እኮ። አትሰማም እንዴ? አንተ ነህ እናቴን እንደዚህ ያደረካት። አንተ ነህ። ምን እያልክ ነው? አንተ ነህ። ቆይ ማነኝ ብለህ ነው የምታስበው? የማትረባ ወንድሜ ካርታል! ሶመር አቁም! ይሄ ደግ የማትረባ። እባካችሁ ተረጋጉ፣ ፖሊስ እጠራለሁ። ፖሊስ አያስፈልግም። ና ወደዚህ። ይሄ የማይረባ። እሺ ተረጋጋ፣ ተረጋጋ። እታች ውረድ። ወንድሜ ለምንድን ነው ሰውየውን ዝም ብለህ የምትደበድበው? በቃ ፈጣሪ ያማሃል እንዴ? ለምንድን ነው የምትተወው? ሰውየውን ልገለው ነበር እኮ። እናቴን ለመግደል ሞክሯል ሙስጠፋ። እሱን እንዴት አወቅ? አባቴ ቤት ሲመጣ ከእናቴ ጋር እንደተጨቃጨቁ ነግሮኛል። መጥቶ ነበር፣ ግን ደግሞ የሰውየውን ሚስት ስላገትካት ነው እዛ ሊመጣ ይቻላል። ገባህ? የት እንደሄድክ ጠይቆኝ ነበረ። ከዛ ተጣላንና ነገሮች በጭራሽ ተባባሱ። ወንድሜ ግን በዛ ምክንያት ወይዘሮ ሩቻልን ለመግደል እንደሞከረ እርግጠኛ አይደለሁም። በፈጣሪ ስም እስኪ አስበው። አንተ እዚህ ምን ታደርጋለህ?
የመጣሁት አንተን ለመጠበቅ ነው። እየተከታተልከኝ ነበር ማለት ነው? እንደፈለግ ካስበው። ሂዳውን መኪና ውስጥ ግባ። በሊድ ግባ። ኡፍ እናቴ የት ናት? እናቴ የት ናት? እየጠበቀች ነው የኔ ውድ። ይኸውልሽ የኔ ውድ፣ እኔን መፍራት የለብሽም እሺ? እናትሽ ጋር ልወስድሽ ነው። አስታወስኩ፣ አንቺንም አውቅሻለሁ። የሶመር የሰርግ ፎቶዎች ላይ አይቼሽ ነበር። የሶመር ጓደኛ ነሽ? ነይ፣ እናትሽ እዛ ጋር ናት። እማዬ! የኔ ውድ ልጅ፣ የኔ መልአክ፣ በይነ መኪና ውስጥ ግቢ። ቱርካን ፍጠኝ፣ ሂጂ። አመሰግናለሁ ውዴ። ቀበቶሽን ሰሪ። እሺ እማዬ። እማዬ እማዬ! ሩቻን! አባዬ! አባዬ ረፍ! ቆይ 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 ረፍ! ሙስጠፋ ልቀቀኝ! ሩቻን! ጌቴ ተረጋጋ። ወደ ሲቲ ስካን ክፍል ነው የምንወስዳት። እማዬ የት እየሄድን ነው? የኔ ውድ ልጅ ሰርፕራይዝ ነው። እሺ። ኦ ደስ ሲል። ድምፅ እንዳታሰሚ እሺ ውዴ። አቤት ቱርካን፣ እኔ ለትንሽ ጊዜ ሐኪም ቤት እቆያለሁ። አሁን እናቴን ወደ ሲቲ ስካን ክፍል አስገብተዋታል። ደፍኔን ከትምህርት ቤት ተወስጃታለሽ? በስልክ አስተማሪያውን ማሳወቅ እችላለሁ። ዛሬ ልጆችን ከትምህርት ቤት የምትወስዳቸው ዳሪያ ናት። እንደዛ መሆኑን በደንብ አውቃለሁ። ስለዚህ ለእኔ መደወል አያስፈልግህም። ቱርካን፣ አብረሽኝ ስለሆንሽ ደስተኛ ነኝ። ዛሬ ቤት የምመጣው ቆይቼ ነው እና ዳፍኔ ትንሽ ልታስቸገር ትችላለች። ዳሪያን አዋራታለሁ። ዛሬ ልጃችንን ውሰጃትና በኋላ መጥቼ ከአንቺ ጋር ወስዳታለሁ። እንደዛ አድርጊልኝ። ምንም አታስብ እሺ? እኔ ያለሁ፣ አታስብ። እሺ፣ ጥሩ፣ አመሰግናለሁ። ቻው፣ በቃ እማዬ አባቴን ይደውልልሽ?
አይ ውዴ፣ አጎትሽ ካርታል ነው። እውነተኛ አባቴ ነው ያልኩሽ። አባቴ ሶመርን ታውቂዋለሽ እማዬ። አባዬ ትናንትና ስለ እናንተ አንድ ቆንጆ ተረት ሲነግረኝ ነበረ፣ ግን እንቅልፍ ወስዶኝ ሳይጨርስልኝ ቀረ። የቀረውን ደግሞ ዛሬ ማታ ይጨርስልኛል። ከፊቷ ረጅም መንገድ ይጠብቃታል። የማይታወቅ ነገር ለማሳካት መጥፋት የበለጠ ከባድ ነው፣ ወይስ ደግሞ ያላለቀ ታሪክ ማሳደድ ይከብዳል? እህቴ አስባ አታውቅም። ወንድሜ ሶመር ለእህቴ እጅ ሰጥቷል። ምንም የማይለውጠው እውነቱ ስሌት ውስጥ አልገባም ነበር። የምታውቀው ከልቡ እንደሆነ ብቻ ነበር። ይገርማል። ዳፍኔም አባቷ ሶመር የነገራትን ተረት ከምንም በላይ አምነዋለች። ውጤቱ ምንም ሆነ ምን እህቴ የሚፈጠረውን ነገር ለመጋፈጥና ለመቀበል ብርታቱ አላት። ምናልባት ቀላሉ ነገር ትቶ መጥፋት ነው።
የማየውን ነገር ስላላደረግሽ ደስ ብሎኛል። አቤት አለቃ። እባክሽ ሻንጣዎቹን ላይ ወስደሽ ዕቃዎቹን ታወጫቸዋለሽ? አቤት ወይዘሪት አሽኬን። አቶ ሶመር ዳፍኔ ከአጫቿ ጋር መታጠቢያ ቤት ሄዳ ነበር። አምለጣ መሆን አለበት። ልትገኝ አልቻለችም። ምን ማለት ነው? ልጄ የት ናት? ሌላኛው ህንፃ ጋር ያለው ክፍል ውስጥ ትፈለግ። ሁሉም ነገር የተፈጠረው በድንገት ነው። አቶ ሶመር የምትንከባከባት እንዴት እንዲህ አይነት ኃላፊነት የጎደላቸው ሰዎች ትሆናላችሁ? ቆይ ግን እንዴት ልጄን ብቻዋን ትተያታለሽ? ወይዘሪት አሽኬ ምን መሰል፣ አንዳንዴ ለመጫወት ብለው ይደበቃሉ። አሁን ሙሉ ትምህርት ቤት ውስጥ እየተፈለገች ነው። አታስብ፣ እርግጠኛ ነኝ ትገኛለች። ካርታል እዚህ መጥቶ ነበር እንዴ? ሚኔ እዚህ ምን ታደርጊያለሽ? እዚህ ነው የምሰራው። እዚህ ነው እንዴ የምትሰሪው? ቆይ እንዴት ነው ያላወቅኩት? ሶመር ከሐኪም ቤት ከወጣው በኋላ እናቴ ቤት አላስገባም አለችኝ። ውጭ መቆየት ግዴታዬ ነበር እና ስራ መፈለግ ነበረብኝ። እዚህ የጽዳት ሰራተኛ እንደሚፈልጉ ሳይ ኪራዝን ለመረበሽ ነው አይደል እዚህ የገባሽው? አይ በጭራሽ። ኪራዝ እዚህ መሆኔን በጭራሽ አታውቅም፣ እንድታውቅም አላደረግኩም። ግን አሁን ላይ ልጄን ከርቀትም ቢሆን እያየኋት ነው። ሶመር የነገርኩ ነገር እውነቴን ነው። ምን ሶመር? አንቺ ነሽ ዳፍኔ የት ነው ያለችው? ሶመር ሶመር እየሰመምከኝ ነው። ሶመር እባክህ ልጄ የት ናት? ነው ልጄ የት ናት? ንገሪ። ቱርካን፣ ለቱርካን ሰጥቻታለሁ። ለቱርካን? እንደ እኔ የልጅ ናፍቆት እንዳያሰቃየት ብዬ ነው። ልጇን ሰጠኋት። ሄደዋል። እማዬ በጣም ደስ የሚል ተረት ነግሮኛል። ዛሬ ቀሪውን ለመስማት ጓጉቻለሁ። ዳፍኔ እንደነገረችኝ በጣም ደስ የሚል ተረት ነግረሃታል። መጨረሻውን ለመስማት ጓጉታለች። ቀሪውን ትነግረኛለህ? እነግርሻለሁ የኔ ልጅ። ከእናትሽ ጋር ሆነን እንነግርሻለን። መጨረሻው ደግሞ በጣም ደስ ነው የሚለው። እናቴ አታለቅስም አይደል ሶመር? አታለቅስም። ከዚህ በኋላ ሁላችንም ደስተኛ እንሆናለን። ወይዘሮ ሩቻን በጣም ከባድ ነገር ነው የተወጣሽው። ትንሽ ቆይተሽ በደንብ ወደ ራስሽ ትመለሻለሽ። እየሰማሽኝ ነው? እያልኩሽ ያለሁት ነገር ከገባሽ ዓይንሽን ጨፍነሽ አሳይ። አዎ ገብቶኛል ዶክተር። በጣም ጥሩ። አሁን ላይ ስሜትሽ እንዴት ነው? እያመመሽ ነው እንዴ? ደክሞኛል፣ በጣም ደክሞኛል። በትንሽ ሰዓት ውስጥ ደህና ትሆኛለሽ። እንዴት ነው ስምሽን ታስታውሸዋለሽ? ልትነግሪኝ ትችያለሽ? ኮርማን፣ ሩቻን ኮርማን። በዓይንሽ ጣቴን መከተል ትችያለሽ? በጣም ጥሩ። ሁሉም ነገር ጥሩ ነው። ስሚ ነርስ፣ ግሉኮሱን ከዚህ መድኃኒት ጋር ትቀጥል። እሺ ዶክተር። ዶክተር ሩቻን እንዴት ናት? በአጠቃላይ ደህና እየሆነች ነው። በደንብ ምላሽ ትሰጣለች። ግን ያው ከደረሰባት አደጋ በደንብ ለመዳን ትንሽ ጊዜ ያስፈልጋታል። ዛሬ ለጥንቃቄ ያህል እየተከታተልናት ትቆያለች። ነገን አይተን እናስወጣታል። ተመስገን። አመሰግናለሁ። ምንም ማለት ነው።
አክስቴ ነይ እስቲ ትንሽ ነገር ብይ። አራበኝም አክስቴ። እንዲህ መሆን የለብሽም ልጄ። ጠዋትም እኮ ምንም አልበላሽም። ምንም ምግብ አትበይም። ከዛ በባዶ ሆድሽ መድኃኒት ትወስጃለሽ። እባክሽ አታስከፊኝ። በየሆነ ነገር ብይ። አክስቴ የምግብ ፍላጎት ስለሌለኝ ነው። እሺ ለዛ የማይረባ ብለሽ ራስሽን አትጉጂ። ከእሱ ጋር አይገናኝም። መድኃኒቶቹ ስለሚከብዱ ነው። አውቃለሁ። ሁሉም ነገር በሰርዳር ምክንያት ነው። ያ ከንቱ ልጅ ልብሽን ሰብሮታል። እስቲ ራስሽን ተመልከቺ። እንዴት ነው ማይገባሽ? አክስቴ ባክሽን ታይ። ከዚህ በኋላ ስለሱ ማውራት አልፈልግም። ዶኑሽ የኔ ውድ፣ ለማንም ስትይ መከፋት የለብሽም። ከዚህ በኋላ አንቺ መጨነቅ ያለብሽ ስለ ጤናሽና ስለ ሕይወትሽ ብቻ ነው። ከዛ ፈጣሪ ራሱ ቅጣቱን ይሰጠዋል። አክስቴ እባክሽ ስለሱ ማውራት አልፈልግም እያልኩሽ ነው። በይ አሁን አንቺ ሂጂና በይ አክስቴ። አሁን ትንሽ ሰዓት ብቻ የለውም። ከዛ ደህና እሆናለሁ። እሺ ነዛት እየመጣች ነው? አይ ትንሽ ብቻዋን መሆን ፈልጋለች። አሁን ላይ ምን ማድረግ እንዳለብኝ ራሱ አላውቅም። በጣም ተከፍታለች። እኔ ልጄን ከጎኔ አድርጌ ባጽናናት ደስ ይለኛል። ግን ደግሞ ዶኑሽ ወንድ ልጅ አይደለችም። ብትሆን መጠጥ አስቀምጬ ስማ ልጄ ምን ነካ ሌላ ሴት ጠፍቶ ነው እንዴ ብዬ ጀርባውን መታ መታ አደርገው ነበር። ሴት ልጅ ናት ሳዲቅ። ምንም ብትላት አትጽናናም። በዛ ላይ ሰርዳር ደግሞ የመጀመሪያ ፍቅረኛዋ ነው። እንዳየችው ነው የወደደችው። እንደ አባት ምላሴ ተሳስሯል። ቆይ ግን እንዲህ በቃ ዝም ነው የምለው ማለት ነው? እሺ ወንድሜ እባክህ አንተ አዋራት። አንተም በጣም ትወድሃለች። ልጅቷን አስከፋት። ተከፍታለች። እስካሁን እያዳመጥከን ነበር? አይ ወንድሜ ሳልፍ ነው የሰማሁት። ይሄ ምንድን ነው? እንቁላል ሰርታ ነው? አዎ ራበን። ለምን እዚህ ምግብ አቅርቤ የለ እንዴ? አይ ባንረብሻችሁ ይሻላል። ስማሺ እህቴ የተቆጣችኝ ብለ ማኩረፍ በፍጹም አትችልም። እሺ በላውን ወደ ጠረጴዛው ቅረብ። ያቺ ሚስትህንም ቶሎ በልና ጥራት። ቆንጆ ራት ሰርቻለሁ። ጄቮ ወንድሜ አንተ እዚህ ጋር እህቴ ራት ሰርታለች፣ እንብላ። አልሰማችም መሰለኝ። ሄጄ ጄቮ ልጥራት። ጄቮ ቆንጆ ራት ቀርቧል። እና ምን ላድርግ? እዛ ጠረጴዛ ጋር አልቀመጥም? ውዴ እህቴ ይቅርታ ጠይቃኛለች። እኔንም ይቅርታ ትጠይቀኝ። ከዛም እኔ ይቅር እላታለሁ ወይስ አልላትም የሚለውን እወስናለሁ። እስቲ ተይ እባክሽን አቁሚ። እህቴ ዝም ብላ እንደምታወራ ታውቂያለሽ። ምንም ክፋት የለባትም። ያው በሰዓቱ በንዴት ስለ ጮች ነው። በቃ ተያት። ፋቲ መታ እኔን ይቅርታ መጠየቅ አለባት። ጄቮ በፈጣሪ ከዚህ በላይ ምን ፈልገሽ ነው? ያቺ ትልቅ ሴት መታ ጉልበትሽን ትሳም። ይሄውልሽ ደግሞ ይቅርታ ጠይቃኛለች። ሚስትህን ይዛሃትናና እራት እንብላ ብላኛለች። ከዚህ በላይ ምን ታድርግ? ሂድና ንገራት። የምትናገረውን ነገር መጠንቀቅ አለባት። እሺ ጄቮ፣ እሺ በቃ ዝም ብለሽ ቱጋት በይ። ለእኛ ብላ ቆንጆና የሚጣፍጥ ምግብ ሰርታለች። እሺ ጥሩ። ይህንን አውልቂው በይ። ለምንድን ነው የማወልቀው? ውዴ ቆይ ችግር ውስጥ ልትከቺ ነው እንዴ? በፈጣሪ ገንዘብ ማስቀመጥ አለብን። እንዴት ነው ድርሻውን የምንገዛው? ልክ ነህ። በይ በቃ እንሂድ። ውይ ግን አምራ። በይ እንሂድ በቃ። መጥተዋል። መልካም ማዕድ ለእናንተም። ዶኑሽ የት ናት? አሁንም ክፍሏ ገብታ በሯን ቆለፈች። በቃ ልጅቷን ታያት። ሲርባት መታ ትበላለች። ጄቮ ትንሽ ብቻ። ፋቲ የደሞዝ ነገር እንዴት ሆነልህ? አልከፈሉኝም ስትል ነበር። ይከፍሉኛል እህቴ፣ በቅርቡ ይከፍሉኛል። ዳሪያን ከስራ አባረዋታል።
ቀጥሎ አንተ አትሆንም ብዬ ተስፋ አደርጋለሁ። አይ ውዴ፣ ዳሪያን አባረሯት እንዴ? አልገባኝም። ለምን? ያው ከስራው ጋር በሚገናኝ ነገር ነው ወንድሜ። ግን አልገባኝም። ዳሪያን ጠይቂያት ነበረ፣ ግን ካጎቷ ጋር ማውራት ብዙም እንደማያስደስታት ታውቃለህ። ቶ አያችሁ አይደል? መልሰው ሩቻን እጅ ላይ ወደቁ። አይ ውዴ፣ ለምን እንደዛ አልሽ? ባሏ እኮ አለላት። ሙስጠፋ ከስሯል። ሁሉም ሰው ከወይዘሮ ሩቻን የሚጠብቀው ነገር አለ። ሁሉም ጤናዋ እንዲመለስ እየጸለየ መሆን አለበት።